አስደንጋጭ ዜና፣ አሳሳቢው አስፈሪ ወቅት። በዚህ ሳምንት ብቻ ከ10 በላይ የሚሆኑ ሰዎች በድንገት ሞተው መጥተዋል። ምን ሆኖ ነው የሞተው? ራሱ ልብ ይሰብራል። የመስጊዱ መግቢያ በደም ረጠበ። የሰላም ማረፊያ መሆን የሚገባው መስጊድ ዛሬ ጠዋት በአሰቃቂ አጥፍቶ ጠፊ የቦምብ ሻህሩ ረመዳን መጣላችሁ፣ እንኳን ደስ አላችሁ። ምክንያቱም ያሲን ላጤ ነው ይላል። የተሰራች ሴት ለኔ አላህ ከሰጠኝ ኢንሻአላህ አገባለሁ። ለሕክምና ወደ ውጭ ሀገር ከሄድኩበት በሰላም ወደ ሀገሬ ተመልሻለሁ። እግዚአብሔር ይመስገን። ከሕክምናው በኋላ ታዋቂ ብሪቲሽ ራፐር ሴንትራል ሲ እስልምናን እንደተቀበለ ተናገረ። فمن شرح الله صدره للإسلام فهو على نور من ربه. أهلا وسهلا ومرحبا. السلام عليكم ورحمة الله وبركاته. سلام ودنا يتكبراشان لكتاتاش ባላችሁበት የአላህ ሰላም ዝነት ረድኤት ኢንሻአላህ ዛሬም ከሚገኙ የተመለከታችሁት አነጋጋሪ የተወደዱ የተመረጡ እንዲሁም ደግሞ እስላማዊ ቪዲዮ አሉ። እጅግ የሚያሳዝኑ እጅግ የሚያስደነግጡ የተለያዩ መረጃዎችም አሉ። እነሱን በጋራ እንመለከታለን። ላይክ እያደረጋችሁ ለብዙዎች ተደራሽ አድርጉት። ከዛም አልፎ እንግዲህ ማብራት ስለሌለ ያው በቪዲዮ አልመጣሁኝም። አንዳንድ ነገር ጠቀስ እናድርግና ቪዲዮቹን እንመለከታለን። እጅግ የሚያሳዝን መረጃ አለ። ረመዳን እየደረሰ ነው ያጀማ። አላህ ረመዳን በሰላም አድርሰን። ነገር ግን በጣም ድንገተኛ ሞቶች እየበዙ ነው። ወንድሜ ከዚህ ጋር ተያይዞ ያስተላለፈው ወሳኝ መልእክት አለ። በጋራ እንመለከታለን። ከዛም አልፎ ደግሞ በመስጂድ ውስጥ እንግዲህ በጣም ከባድ ቦምብ ፈንዳታ ተከስቶ ብዙ ሰዎች እንደሞቱ እየተነገረ ወደ 31 ሰዎች ምንድነው የተፈጠረው እነማንስ ተጎዱ የሚለውን በጋራ እንመለከታለን። አላህ ይርሐማቸው፣ አላህ ይዘንላቸው። እንዲሁም ደግሞ የተለያዩ ኡስታዞች ከረመዳን ጋር ተያይዞ ያስተላለፉት መልእክት አለ። እንዲሁም ደግሞ ማሰራብነት ተሽሎት ወደ ሀገር እናት ሀገሩ መጥቷል። የተለያዩ ሚዲያን ያስኑ ሰሞኑ አነጋጋሪ አንድ እንግዲህ እየሞከርኩ ነው የሚል ቻሌንጅ አይነት ነገር እንግዲህ ተናግሮ ነበር። በተለይ ህዝቡ ያለበት ሁኔታን አንጻር ተመልክቶ ማለት ነው። ብዙ ሰዎች ተቀባይነት አግኝቶ ሰይፉ ላይ ቀርቦ ነበር። ነገር ግን በስራ ሰምተናል ሊያገባ ነው። ከዛም አልፎ ደግሞ እንግዲህ አንድ ራፐር ሰልሟል። ታዋቂ ዘፋኝ ነው። እሱ ደስ የሚሉም እንዲሁም ደግሞ የሚያሳዝኑ መረጃ ስላሉ እነሱ የምንማርበት ቪዲዮዎች አሉ። በጋራ እንመለከታለን። ይህን ቪዲዮ ከመጪውም በላይ ለብዙዎች ተደራሽ እያደረጋችሁ ላይክ እያደረጋችሁ አሰራጩት። ሻህሩ ረመዳን መጣላችሁ፣ እንኳን ደስ አላችሁ። ሻህሩ ረመዳን የትዕግስት ወር፣ ሻህሩ ረመዳን ወደ አላህ የመመለሻ ታላቅ ወር፣ ሻህሩ ረመዳን የሰደቃ ወይም የምጽዋት ወር፣ ብዙሃን እንባ የሚጠረግበት ወር፣ ሻህሩ ረመዳን የቁርአን ወር፣ ሻህሩ ረመዳን ኢትቁም ሚነናር ከእሳት ነጃ የሚወጡበት ወር፣ አላህ ነፃ ከሚወጡት ጾሞም ከሚጠቀሙት ተጠቅመውም ረያን የተባለው ለጾመኞች የተዘጋጀውን ጀነት ከሚያገኙት ባሪያዎች አድርገን ያ ረበል ዓለሚን። አስደንጋጭ ዜና፣ አሳሳቢው አስፈሪ ወቅት። በዚህ ሳምንት ብቻ ከ10 በላይ የሚሆኑ ሰዎች በድንገት ሞተው መጥተዋል። ምን ሆኖ ነው የሞተው? ራሱ አጥፍቶ። ምን ሆኖ ነው የሞተው? ራቱን በልቶ ተኝቶ። ምን ሆኖ ነው? ከሰዓት ቀጠሮ ነበረ። ምን ሆኖ ነው? ቁርስ አብረን በልተን ነበር። ምን ሆኖ ነው? ባለቤቱን ገሎ ራሱን አጠፋ። ምን ሆኖ ነው? በቢላዋ ራሱን ወቅቶ። ምን ሆኖ ነው? ወድቆ። ምን ሆኖ ነው? ትን ብሎት። እነዚህ ነገሮች እየበዙ ይገኛሉ። ዛሬኛ ተዘናግተናል። ይህን ስነግራችሁ ቀለል አድርጌ ስሰሙትም ቀለል አድርጋችሁ ሊሆን ይችላል። ይህን ስነግራችሁ ምናልባት ይህን ንግግር ይህን ቃላት የሚረዳው ስለ ቀብር፣ ስለ ሞት፣ ስለ ቀብር አስፈሪነት የተረዳ ሰው ብቻ ነው። ወንድሞቼ እህቶቼ፣ አንድም ቀን ሁለትም ቀን ታሙ የሞተ ሰው ቤተሰቡ አልሐምዱሊላህ እያለ ነው። ድንገተኛ ሞት ከመብዛቱ የተነሳ ዛሬ ወንዱም ሴቱም ለረመዳን ዝግጅት በእህል ውሃ በአስቤዛው ተዘጋጅቶ ሁሉ እየጠበቀ ይገኛል። ነገር ግን ረመዳን ለመድረሱ ምን ዋስትና አለው? አምና ከኛ ጋር ይጾሙ የነበረ የጾሙት ከ1500 በላይ የሚሆኑ ሰዎች እዚህ ቦታ ላይ አሁን ተቀብሯል፣ ከመሬት ስር ሆኗል። ዛሬ እኛ እየታየን ያለን እያሰብን ያለነው የአመታቱ ነው፣ ስለምንገነባው ህንፃ ነው፣ ስለምንገዛው መኪና አይነት ነው። ስለ ቀብር ግን ረስተናል። ዛሬ ሰው የሰው ሐቅ መብላት ቀለል አድርጎታል። በሰው ክብር እንደፈለጉ መሆን ቀለል አድርጎታል። ወንድሜ ያስቀየምከው ካለ ሐቅ ካለብህ መልስ። ታመህ አይደለም የምትሞተው። ከዚህ በፊት ታሞ አርጅቶ ነበረ ሰው ሞተ ሲባል ይሰማኝ ነበር። አሁን ግን ታሞ ነው የሞተው ከተባለ አልሐምዱሊላህ የምትልበት ወቅት ላይ የምንገኝ። እየሰማችሁኝ ካላችሁ ወንድሞች እህቶች ልብ ብላችሁ ስሙ። ወቅቱ ወደ አላህ ልንመለስበት የሚያስገድድ ወቅት ነው። ጠዋት ሲወጣ ያየኸውን ፀሐይ ሲጠልቅ ላታይ ትችላለህ። ወደ አላህ ተመለስ፣ ተውበት አድርግ፣
የቪዲዮ ከደረሰ ተጠቀምበት፣ ሊጠቀሙበት የሚችሉ ሰዎችም አድርሰን። እጅግ ያሳዝናልም እጅግ ልብ ይሰብራል። የመስጊዱ መግቢያ በደም ረጠበ። የሰላም ማረፊያ መሆን የሚገባው መስጊድ ዛሬ ጠዋት በአሰቃቂ አጥፍቶ ጠፊ የቦምብ ጥቃት ወደ እልቂት ቦታ ተቀይሯል። ይህ ፍንዳታ በፓኪስታን ምድር በሺአ ሙስሊሞች መስጊድ ውስጥ ከፍተኛ ሰብአዊ ቀውስንም አስከትሏል። ቢያንስ 31 ንጹሃን ሰዎች ተገለዋል። 169 የሚሆኑት ደግሞ የከባድ አካል ጉዳት ደርሶባቸዋል። ይህ ቁጥር የችግሩ አስከፊነት የሚያሳይ ብቻ ሳይሆን የተሰበረን የሰው ልጅ ሕይወት የሚያንጸባርቅም ጭምር ነው። በከተማዋ የሚገኙ ሆስፒታሎች ይህን ያህል ከፍተኛ ቁጥር ያለው ቁስለኛ በአንድ ጊዜ ማስተናገድ ባለመቻላቸው እጅግ አስቸጋሪ ሁኔታ ውስጥ ወድቀዋል። የሕክምና ባለሙያዎች፣ የቀዶ ጥገና ስፔሻሊስቶች፣ የነርቭ ሐኪሞችና እንዲሁም ደግሞ የማደንዘዣ ባለሙያዎች ሁሉ አስቸጋሪ ጥሪ ተደርጎላቸዋል። ይህ የሚያሳየው የጉዳቱ ጥልቀት ምን ያህል ከፍተኛ እንደሆነ ነው። ፍንዳታው በጣም ኃይለኛ ከመሆኑ የተነሳ የመስጊዱ ቅጥር ግቢ ክፉኛ ፈራርሷል። ለሕክምና ወደ ውጭ ሀገር ከሄድኩበት በሰላም ወደ ሀገሬ ተመልሻለሁ። እግዚአብሔር ይመስገን። ከሕክምናው በኋላ የጤናዬ ሁኔታ እየተሻሻለ ያለ ሆኖ በሐኪሞች ምክር መሰረትም በቀጣይነት የተመላለስኩ ክትትል ማድረግ ይሆናል። በቅርቡ እግዚአብሔር ቢፈቅድ ወደ ስራ ይመለሳለሁ። ለመላው ለኢትዮጵያ ሕዝብ፣ ለሃይማኖት አባቶች፣ ለመንግስት የስራ ኃላፊዎች፣ ከሀገር ውጭ ለምትገኙ የበጎ ልብ ባለቤቶች እንዲሁም የተሻለ ሕክምና እንዳደርግ በቅርበት ከጎን የሆናችሁ ለደገፋችሁኝ ወንድም እህቶቼ ከልቤ የሆነ ምስጋና አቀርባለሁ። እጅግ በጣም አመሰግናለሁ። ታዋቂ የብሪቲሽ ራፐር ሴንተራል ሲ እስልምናን እንደተቀበለ ተናገረ። ራፐሩ እንዳሳወቀው ከሆነ አሁን ላይ እስልምናን እንደተቀበለና ስሙንም ደግሞ ወደ አኬል እንደቀየረው ተናግሯል። በዚህም ሶሻል ሚዲያ ላይ መነጋገሪያ ሆነዋል። ሶሻል ሚዲያም ሆነ በአርቱ ገንዘብ አልሰራም። እውነቱን ምነግርህ እኔ አሁን ቲክታክ ላይ ኦልሞስት 4ኛ ዓመቴ ነው እና ገንዘብ ሜክ አላረግም ግን 4ቱን ዓመታት ኮንሲስተንሲ አለ። ሰዎችን ለሰዎች መድረስ፣ ሰዎችን ማገዝ፣ ሰዎችን አስቆ ማደር፣ ሰዎችን የሆነ ሐሳብ ሰጥቶ ማለፍ። ከዛ ግን ፋይናንሻሊ ራሴን ዞር ብዬ ሳየው በጣም ይሰማሃል። ለኔ ብዬ አይደለም ሰዎች የማይረዱህም ቤተሰብ የማይረዳህም አንዳንዴ ምን ይላሉ ቤተሰብ? ምክንያቱም እኔ ገንዘብ ያለኝ ሰው ምናምን ይመስላችኋል ውጪ ያሉ ሰዎች። ምክንያቱም ሌሎች በትንሽ ፎሎወር በጣም ብዙ ብር ይሰራሉ። ማስታወቂያ ምናምን አልሰራም፣ እኔ ብዙም አልሰራም። ምክንያቱም የሆነ ቲም አለ ሶሻል ሚዲያው ላይ ህብረት አለ፣ የሆነ ቲም የጌም ቲም አለ፣ አለ። ሶ እዛ ውስጥ የለውም። አብዛኛውን ጊዜ እኔ ብቻዬን ነው ጊዜ የምትምለው ራሴ ላይ የምትምለውና አልሰራም። ከዛ ግን ወደ ቤተሰብ ስትመጣ ታዝናለህ። እንዴት 1 ሚሊዮን ተከታይ ወይም ከዛ በላይ ያለው ልጅ እናቱ ስትቸገር ሲያይ ልብ ይሰብራል። አልገባኝም። እናቴ ይቸገራሉ ያልከኝ ነው? ኦፍ ኮርስ በደንብ ነው የምትቸገረው። ከዛ ችግሯን ደግሞ አያለው። ከዛ ልጅሽ ደርሶልሻል ትባላለች፣ ግን እውነታው አልደረሱላት። ምክንያቱም ማድረግ አልቻልኩም። ሰዎችን እያየኋት ታረጅብኛለች። ዩሲ እያየኋት ታረጅብኛለች እና ኢንሻአላህ ይቀየራል ብዬ አስባለሁ። ግን ምን መሰለህ ይሄ እገዛ ምናምን ሳይሆን ስራ መስራት እፈልጋለሁ። ሰዎችን ማገዝ እፈልጋለሁ። የተቸገሩ ሰዎች ጋር መድረስ በውስጥ በጣም ብዙ ሰው ይጽፍልኛል። እየሞከርኩ ነው ስሰራ በቃ አላህ የሰጠኝ ነው እንጂ እኔ በጣም ብዙ ሺህ ስራዎች እኮ 500 600 ቪዲዮ አለ በገብተህ ብታይ በሚሊዮን የታዩ ግን ምንም ለውጥ አላመጡ። እኔ 1 ሚሊዮን ተከታይ ስገባ ስልክ የለኝ፣ በሰው ስልክ ነው የምቀርጸው። ኧረ ተው ያ በሰው ስልክ ነው እየቀረጽኩ። ከዛ ሰው አንድ ቀን ይሰጣል፣ በማግስቱ ፊቱን ያጠቁርብሃል። ሌላ ሰው ፈልጋለሁ። ከዛ አንድ ፍሬንድ እንደውም ምን አለኝ፣ ያሲኑ ያ ሰው አይፎን አለው ሂድና ተዋወቀው፣ አንተ ጓደኛ ታደርገዋለህ ነገ እንዲቀርጻ ያ እና ግን ይሄን መናገር አልፈልግም፣ ማሳየት አልፈልግም። ምክንያቱም እችላለሁ፣ ቀይራለሁ ጊዜው እስኪመጣ። ምክንያቱም ያሲን ላጤ ነው ይላል። ያሲን ረዲን ይልና ላጤ ቫለንታይን እየመጣ ላጤ ፕሮ
ላጤ ፕሮ ማክስ ኦሪጂናል ላጤ ኦሪጂናል ላጤ አልሐምዱሊላህ አሁን ምርጡ ጊዜ ላይ ነው ያለሁት። እሺ ሶ የተሰራች ሴት ለኔ አላህ ከሰጠኝ ኢንሻአላህ አገባለሁ። ምርጥ መሆን ግን አለባት። የተሰራች አይታለች። አሁን የተሰራች ስትል ምን ለማለት ነው? እንዳንተ በመከራ ውስጥ ያለፈች የግድ መሆን አለባት አይደለም። የሰው ልጅ ከተወለደ ከተፈጠረ በኋላ ራሱ ላይ መስራት አለበት። በምንኖረው በምናልፈው መንገድ ነው እየተሰራን የምንመጣው። ቆንጆ ቆንጆ ሴቶች አሉ። አስተዳደግ በጣም ማተር ያደርጋል። ካደገች በኋላ ደግሞ ራሷ ላይ ምን ያህል ኢንቨስት አድርጋለች፣ ለራሷ ምን ያህል ክብር አላት፣ ለሃይማኖቷ ምን ያህል ክብር አላት፣ ምን ያህል ራሷ ላይ ኢንቨስት አድርጋለች። ገብቶሃል? በቁንጅና ብለህ ሲያገባ ሲንክም አታረግ አይሆንም። አሁን እኔ አልহামዱሊላህ የተወሰነ ነው የሞከርኩት። ኢንሻአላህ ከነገም ደግሞ ሰራለሁ። እኔ ቪዥን ሰፊ ማለት እስኪ ለምሳሌ ከቪዥኖች መሃል እኔ ኢትዮጵያ ውስጥ ብቻ የሚታወቅ አይነት ሰው መሆን አልፈልግም። አፍሪካ ላይ አልፎም ደግሞ በዓለም ደረጃ ኢስት አፍሪካ ላይ አሁን አርታችን ለመታወቅ እየሞከረ ነው። ኢትዮጵያ ኮሜዲያኖች ለምንድን ነው የሌሉት? ኢስት አፍሪካ ላይ ኮሜዲያችንን ወንዝ አሻግራለሁ እያለ እኔ እንደገባኝ ነው። እሺ በጣም አሪፍ። ስለዚህ ከህልሞች መሃል አንዱ ይሄ ኮሜዲያን ያሲኑ ታወቀ በቃ በላ። እሺ ገንዘብ አገኘ። እሱ ብቻ አይደለም እኔ እሱ ያስደስተኝ። እሱ ብቻ ያስደስተኝ። ምንድን ነው ያስደስተኝ? እኔ ለተቸገሩ ሰዎች ጥላ መሆን ፈልጋለሁ። ማለት እኔ በጣም ደስ ይለኛል። በችግር እንደማደግ መጠን እኛ ቤት የነበረው ችግር ሰይፍሻ ገብቷል። እኛ ቤት የነበረው ችግር ዘይት በችርቻሮ ሲገዛ ታውቃለህ? በስሙኒ እየታለበ ምናምን አንዴ ጎመን ተቀቅሎ ቤት ተቀምጦ ሪቦኝ ገባው። ሲከፍት መሶብ የለም፣ የበቆሎ ቂጣ ነበር የለም። ብራዘር ሃክ አድርጎታል እና በቃ ጎመኑ መበላ ሳየው ቅቅል ብቻ ነው እና በሆነ እቃ እንትን አልኩ። ሳየው በቃ ባታ ጨመርኩ፣ ሞቅ አደረኩኝ በማንደግ ሳስበላው ኮኮስ ይለኛል። ሚላሴ እንደዚህ ይላል እና አሁን ያዳልጠኛል። አንዳንድ ራሱ ተሻቀጣ ጎመን በኮኮስ የበላው ሰው ነኝ። ስለዚህ ጸጉሩን ቅባት ነበር የከተተው። አረ ኮኮስ በጣም ግን ቴስቱን ብቀምሰው አይደለም ሰይፍ። መጀመሪያ ተስተት ነበር፣ በኋላ የምር ሆን ብለህ ጎመን በኮኮስ ቀጠልክ። ሱስ ሆነብኝ። ኮኮስ አብጦ እንትን አንድ ትንሽዬ ዘይት አለች አሁን ራሱ የምትሸጥ አይታኮን በቃ ነው ቀጭን ነች። ቅርብ ጊዜ ሁሉ እኔ እኮ ይገርመኛል። ፌመስ ሆኜ ብድር የሌለብኝ ሱቅ የለም። እሺ በቃ ብድር የሌለብኝ ሱቅ የለምና እሷን ዘይት ገዝቼ ማቼስ ልታበስልባት አይደለም በስሪንጅ አድርገህ ልትወጋት ነው። በጣም ከማነሱ የተከሰለ ቀጭን ነች። ሞዴሊንግ ብትወዳደር ነው የሚመስልሽ ብትለቀቅ። ጀስት ግን አለ እንትና እኔ ሰይፍሻ ደግሞ ችግር እያሶር በቃ ከችግሩ ቀደም እንደውም ስለማዘር ነገርከኝ። ስለ ፋዘር አላወራኸኝም። እስኪ ስለሳቸው አቶ ረዲ ሙዜ ይባላሉ። በጣም ጠንካራ ሰው ናቸው። በጣም ጥሩ ሰው ናቸው እና ተጫዋች ናቸው እንዳንተ።